የተኛውንም የዲን አካል አሳንሶ ማየት የኢማን መድከም፣ አላህን ተባረከ ወተዓላ ያለ መፍራት ምልክት። ሆኖም እያንዳንዷ አማኝ ሴት ቂለ ወቃለን ወሬን ትታ ከሐይድ ጋር ከወሊድ ደም ጋር ከሶላት ጋር ራሷን ከሚመለከቱ የዲን ህግጋት ጋር ተያያዥ የሆኑ ነገሮችን በሙሉ ልትማር፣ ልታደምጥ፣ ልታነብ፣ ማስታወሻ ልትይዝ፣ ያልገባትን ልትጠይቅ ይገባታል። የማይረቡ ጽሁፎችን ሶሻል ሚዲያ ላይ ያገላበጡ እየተላላኩ ለዲን ወይም ለዱንያ ቁም ነገር የማያስጨብጠን ዲሽና መሰል ነገሮችን እየቀያየሩ ከመዋልና ከማምሸት ይልቅ ወደ አላህ የሚያቃርበን ዒልም በመቅሰም በመማር ከተለያዩ ቦታ ያገኘናቸው ትምህርቶችን በግል ማስታወሻ በሚገባን መልኩ በመያዝ ልንማር፣ ልንማማር፣ ልንመካከር ይገባናል። አላህ ተባረከ ወተዓላ ሴት ልጅ ላይ ያስገኘው ተፈጥሯዊ ሂደትን አይሻ ረዲየላሁ ዐንሃ ከነቢዩ ጋር አለይሂ ሰላቱ ወሰላም ሐጅ ሊያደርጉ በሄዱበት ሐይዳቸው መጥተው አልቅሰዋል። ረሱሉ አለይሂ ሰላቱ ወሰላም ይሄ አላህ ተባረከ ወተዓላ የአደም ልጆች ላይ ሴት ልጆች ላይ የፈጠረው ነገር ነው። ሐጅ የሚያደርጉ ሰዎች የሚያደርጉትን ነገር ሁሉ አድርጊ ከካዕባ ዙሪያ ጠዋፍ ከማድረግ ውጪ ብለዋል። ሶላት መጀመሪያም የተከለከለ ነው የሚታወቅ ነው። ጾም መጀመሪያም የተከለከለ ነው የሚታወቅ ነው። ከዚህ ውጪ ያሉ 9ኛው ቀን ላይ አረፋ መሄድ፣ ሚና መቆየት፣ ጠጠር መወርወር መሰል ነገሮች ይቻላል። የሚከለከለው ከካዕባ ዙሪያ ጠዋፍ ማድረግ ብቻ ነው ብለው አጽናንተዋታል። ليس من يقطع طرقا بطلا إنما من يتقي الله. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد السلام عليكم ورحمة الله وبركاته. ቁጥር 5 የተንቢሃት ደርሰን ዛሬ በአላህ ፈቃድ የምንማማረው الفصل الثالث ሲሆን ሶስተኛው ክፍል أحكام تختص بالحيض የወር አበባ ደምን የሚመለከቱ والاستحاضة የበሽታ ደምን የሚመለከቱ والنفاس የወሊድ ደምን የሚመለከቱና ከነዚህ ነጥቦች ጋር ተያያዥ የሆኑ ህግጋትን የሚዳስስ ክፍል ከወር አበባና ከወሊድ ደም ጋር እንደዚሁ ከበሽታ ጋር ተያይዞ ሴት ልጅን ሊገጥም የሚችል ደምን በተመለከተ ያሉ ህግጋትን ማወቅ እጅግ በጣም ወሳኝ አንገብጋቢ ከሚባሉ ሙእምን ሴትን ከሚመለከቱ የፍቅህ ነጥቦች መሃል አንዱ ነው። ከወር አበባና ከወሊድ ደም ጋር ተያያዥ የሆኑ ህግጋትን ማወቅ የእያንዳንዷ አማኝ ሴት ግዴታ ነው። የተወሰኑ ሴቶች ካወቁ ሌሎች ባያውቁትም ችግር የለውም የሚባል ነጥብ አይደለም። አንዳንድ የዲን ህግጋት ላይ እንዲህ ይባላል፣ ከፊሎች ካወቁ ሌሎች ባያውቁ ችግር የለውም፣ ሲያስፈልጋቸው ጠይቀው ይረዳሉ አይባል። ማንኛውንም ሴት የሚገጥም ነገር ከመሆኑ አንፃር አስቀድማ ማወቅ ይጠበቅባታል። ከሴት ልጅ አልፎ ወንዶችም ጭምር ሊያውቁት የሚገባ ነጥብ። ወንድ የሴት ልጅ አባት፣ ባል፣ ወንድም ነውና ኢማሙ አሕመድ ረሒመሁላህ ተዓላ የሐይድን ርዕስ እየተማርኩ በሱ ዙሪያ እያጠናሁ እየጻፍኩ 9 ዓመት ፈጅቶብኛል እስክረዳው ድረስ ብለዋል። ይሄን ዘይሉ ጠበቃት አልሐናቢላ የተሰኘው ክታብ ላይ ሰፍሮ እናገኘዋለን። ኢማም አሕመድን የሚያክል በፊቅህ በሒፍዝ በፋህም የሚታወቅ ሰው ሐይድና ከሐይድ ጋር ተያያዥ የሆኑ ነጥቦችን በጥልቀት ለማጥናት ለመረዳት 9 ዓመት ሙሉ ከፈጀባቸው 9 ዓመት ሙሉ ለዚህ ነጥብ ከሰጡ እንደሳቸው ፋህም ግንዛቤ የሌለው ይበልጥ ደግሞ በፈርዶል ዐይንነት የሚመለከታት ሴት ለዚህ ጉዳይ ምን ያክል ትኩረት መስጠት እንዳለባት በግልጽ የሚያሳይ ነው። ኢማም አሕመድ ሐይድን ያጠኑ
9 ዓመት ቆዩ የተባለውም የዚህን ጉዳይ አንገብጋቢነት ትኩረት እንደሚሰጠው ለመግለጽ ነው። ታላቁ የኢማሙ ሻፊዒ መዝሀብ ሊቅ የሆኑት ኢማሙ ነወዊም ረሒመሁላህ ተዓላ የሐይድ ርዕስ በጣም አስቸጋሪ፣ ውስብስብ፣ ሰፊ ከሆኑ የፍቅህ ነጥቦች መሃል አንዱ ነው። ታላላቅ የሚባሉ አዋቂዎች ሁሉ ሊሳሳቱበት የሚችሉት ነጥብ ነው ብለዋል። የተለያዩ የመዝሀባችን ፈቂሆች፣ ዑለሞች በሐይድ ዙሪያ ብዙ ጽፈዋል፣ ብዙ ተናግረዋል። ራሱን የቻለ መጽሐፍም አዘጋጅተዋል። በተለያዩ አጋጣሚዎች ስለ ሐይድ ማወቅ አስፈላጊ ከመሆኑ አንፃር ወንዱንም ሴቱንም የሚመለከት ጉዳይ ከመሆኑ አንፃር በቂ ትኩረት እንደሚያስፈልገው ተናግረዋል። ጾምን በተመለከተ፣ ሶላትን፣ ቁርአን መቅራትን በተመለከተ፣ ሐጅና ዑምራን በተመለከተ ወከዛልክ ለአካለ መጠን መድረስ አለመድረስን በተመለከተ ከፍቺ ጋር ከግብረ ሥጋ ግንኙነት ጋር ከተለያዩ የከፋራ ጾሞች ጋር ተያይዞ የሚነሳ ጉዳይ ነው። በተለይ ባለንበት ዘመን የወር አበባ ደም እንዲዛባ በበሽታ ምክንያት በመከላከያ መጠቀም ምክንያት ብዙ ሴቶች የደም መዛባት ችግር የሚገጥማቸው ከመሆኑ አንፃር ይህን ርዕስ ትኩረት ሰጥቶ በማጥናትና በመረዳት የዒባዳን በአግባቡ ለመፈጸም ጥረት ማድረግ የእያንዳንዷ አማኝ ሴት ዋጅብና ግዴታ ነው። በዚህ ደረጃ አንገብጋቢነቱን ዑለሞች የገለጹለትን ነጥብ በዘመናችን በዚህ ዙሪያ ጥናትና በሕት የሚያደርጉ ዑለሞችን የሚያጣጥሉበት ዑለማኡል ሐይድ ወኒፋስ ስለ ሐይድና ስለ ወሊድ ደም ብቻ እንጂ ማያወሩ ዑለሞች ያሉ ታላላቅ ዑለሞችን የሚተቹ ሰዎች የበዙበት ዘመን ላይ ደርሰናል። ይህ ዛሬ አይደለም የተጀመረው። ፊትና ከተጀመረበት ጊዜ ጀምሮ ከቀደምት የፊትና አራማጆችም የረሱልን ሰለላሁ ዐለይሂ ወሰለም መንገድ ተከትለው የሚጓዙ ዑለሞችን ዑለማኡል ኺረቅ ያሉ የተቹበት ሁኔታ ተከስቷል። የትኛውንም የዲን አካል አሳንሶ ማየት የኢማን መድከም፣ አላህን ተባረከ ወተዓላ ያለ መፍራት ምልክትም። ሆኖም እያንዳንዷ አማኝ ሴት ቂለ ወቃለን ወሬን ትታ ከሐይድ ጋር ከወሊድ ደም ጋር ከሶላት ጋር ራሷን ከሚመለከቱ የዲን ህግጋት ጋር ተያያዥ የሆኑ ነገሮችን በሙሉ ልትማር፣ ልታደምጥ፣ ልታነብ፣ ማስታወሻ ልትይዝ፣ ያልገባትን ልትጠይቅ ይገባታል። የማይረቡ ጽሁፎችን ሶሻል ሚዲያ ላይ ያገላበጡ እየተላላኩ ለዲን ወይም ለዱንያ ቁም ነገር የማያስጨብጠን ዲሽና መሰል ነገሮችን እየቀያየሩ ከመዋልና ከማምሸት ይልቅ ወደ አላህ የሚያቃርበን ዒልም በመቅሰም በመማር ከተለያዩ ቦታ ያገኘናቸው ትምህርቶችን በግል ማስታወሻ በሚገባን መልኩ በመያዝ ልንማር፣ ልንማማር፣ ልንመካከር ይገባናል። ኡመተል ኢስላም የበላይ የሚሆነው ድሮ በነቢ በሰሐቦች ዘመን ከዛም በኋላ የነበረውን ክብር የሚያገኘው ኡማው ፊቱን ወደ ቁርአን፣ ወደ ሐዲስ፣ ወደ እውቀት ሲያዞር መሀይምነት ወደ ኋላ እንደሚያስቀር ሁሉም ያውቃል። ያልተማሩ ያልሰለጠኑ ሀገራት ወደ ኋላ ቀርተዋል። ወደ ኋላ የመቅረታቸው ምክንያት አለመማራቸው፣ ለእውቀት ትኩረትና ቅድሚያ ያለመስጠታቸው። በዲኑም ይሄው ነው የምንለው። ቁርአንን ሐዲስን አለመማራችን፣ ዲናችንን አለማወቃችን ወደ ኋላ እንድንቀር አድርጎ ነው። ጠላት እንዲጫወትብን ሰበብ ሆኗል። አሻሂድ ይህ ሶስተኛው ፈስል ላይ የሚዳሰሰው የሐይድ ኢስቲሓዳ የኒፋስ ነጥብ ለትንሽ ለትልቁ የሚያስፈልግ ጉዳይ ነው። 1 2 3 ኪታብን በመቅራት ብቻም በቀላሉ ሊረዱት የሚችል ነጥብም አይደል። ኢማሙ ነወዊ ታላላቅ የሚባሉ አዋቂዎች እንኳ ሊሳሳቱበት የሚችል ነጥብ ነው ብላ በተለያየ አጋጣሚ ወንድም ሴትም አስቸጋሪ ስለሆኑ የሐይድ ነጥቦች ጥያቄዎችን ያቀርባሉ ብላ ወንዱ
ከትዳር አጋሩ ጋር በተያያዘ ከሴት ልጁ ጋር በተያያዘ ጥያቄ ሊያቀርብ ይችላል። መጠየቅም አለበት። ቤተሰቦቹ የማያውቁትን እሱን ሊጠይቁ፣ እሱ የማያውቀውን አዋቂዎችን ጠይቆ ሊመልስ ይገባል። በመጠየቅ ብቻ በቂ መልስ የሚያገኙለት ጉዳይ አይደለም። በተለያየ መልኩ ሊዛባ ሁኔታው ሊቀያየር የሚችል ከመሆኑ አንፃር በዚህ ዙሪያ የተጻፉ መጽሐፍቶችን፣ የድምፅ ትምህርቶችን ደጋግሞ በማድመጥ መረዳት፣ ያልገባን መጠየቅ ያስፈልጋል። አወለን ከዚህ ፈስል የመጀመሪያው ነጥብ አልሐይዱ የሐይድ ምንነት የሚዳሰስበት ነጥብ ነው። ቁጥር 1 ተዕሪፉ አልሐይድ ሐይድ ማለት ምን ማለት እንደሆነ የሚገለጽበት ሲሆን አልሐይዱ ፊ ሉገቲ ሐይድ ማለት በቋንቋ በአረብኛ ቋንቋ ሁወ ሰየላኑ መፍሰስ ማለት ነው። ሐይድ ማለት ከቋንቋ አንፃር መፍሰስ ማለት ነው። ወልሐይዱ ሸርዐን በሸሪዓ እውቀት ዘርፍ ዑለሞች የቃል አጠቃቀም መሰረት ደግሞ ሐይድ ብሎ ማለት ደሙን የኽሩጁ የሚወጣ ደም ነው። ሚን ቃዕሪ ረሒሚል መርአ ከሴት ልጅ ማህፀን ከውስጡ ከስሩ የሚወጣ ነው። ቃዕር ማለት ውስጥ ስር ማለት። መቼ ነው የሚወጣው? ፊ አውቃት ማዕሉማ ራሱን የቻለ የታወቀ ደሙ የሚወርድበት የሚወጣበት ወቅት አለ። ነገር ግን ሐይድ ይባል ዘንድ ሚን ገይሪ መረድን በህመም ምክንያት ያልሆነ ወላ ኢሷበቲን ጊዜያዊ የሆነ አደጋ በመድረስ በማጋጠም ምክንያት ያልሆነ በተፈጥሯዊ መንገድ በቋሚነት ከማህፀን ውስጥ የሚወጣ የሚፈስ ደም በሸሪዓ ሐይድ ይባላል። ቁርአን ላይ ሐዲስ ላይ ሐይድ ተጠቅሷል። ወየስአሉነከ ዐኒል መሒድ ቁል ሁወ አዛ ፈዕተዚሉ ኒሳአ ፊል መሒድ ብላ የሐይድ ህግጋት ቁርአን ላይ ተብራርተዋል። ነቢይም ዓለይሂ ሰላቱ ወሰላም በስፋት አብራርተዋል። ሱሐቦችም ያልገባቸውን ጠይቀዋል። ሐይድ ማለት ከቋንቋ አንፃር ሰየላን ነው ብለናል። ምን ማለት ነው? ከቋንቋ አንፃር ከሸሪዓ አንፃር የተባለ እንደሆነ ቁርአን ከመውረዱ ነቢዩ ዓለይሂ ሰላቱ ወሰላም ዲን ማስተማር ከመጀመራቸው በፊት በአረብኛ ቋንቋ ሰዎች ይግባቡበት በነበረው የቃል አጠቃቀም መሰረት አረቦች ሐይድ ካሉ መፍሰስ ማለት የትኛውም ነገር የሚጠቀሙት መፍሰስን መውረድን የሚያመላክት ቃል ነው። ቁርአን የወረደው ነቢ ዓለይሂ ሰላቱ ወሰላም ዲናቸውን ያስተማሩት በአረብኛ ቋንቋ ነው። ቁርአን ከመውረዱ በፊት የነበረው የአረብኛ ቋንቋ አብዛኛውን ጊዜ ያኔ በነበረው መሰረት ያግባባል፣ ያገለግላል። አንዳንድ ቃላቶች ላይ ግን አንጻራዊ የሆነ ለውጥ ይኖረዋል። ቁርአን ላይ ሐዲስ ላይ ያ ቃል ሲጠቀስ በተለምዶ አረቦች ይግባቡበት ከነበረው ሰፋ ያለ ለየት ያለ ትርጉም ሊኖረው ይችላል። አብዛኛውን ጊዜ ግን ምንም እንኳ ትርጉሙ ለየት ቢልም በመሰረቱ የተያያዘ ይሆናል። ተዛማችነት ያለው ማዕና ነው የሚኖረው። ለምሳሌ ሶላት ቁርአን ሐዲስ ከመውረዱ በፊትም አረቦች ዘንድ ይታወቃል። ሶላት ይላሉ አረቦች። ነገር ግን አረቦች በአረብኛ መግባቢያ ቋንቋቸው ሶላት ካሉ ጸሎት ማለት ዱዓ ማለት መለመን ማለት። ኋላ ላይ ቁርአን ሲወርድ ነቢዩ ዓለይሂ ሰላቱ ወሰላም ተልከው ሲያስተምሩ ሶላት የሚለው ለሁለቱም አገልግሏል። ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም ቢሃ ወሰሊ ዐለይሂም ብላ ዘካ ከአማኞች ተቀበላቸው። ዘካ በመቀበል ነፍሳቸውን ከስስታምነት ንብረታቸውንም ያለ አግባብ ሊቀላቀል ከሚችል የሰው ሐቅ ታጠራላቸዋለህ። ወሰሊ ዐለይሂም ዘካቸውን ስትቀበላቸው ዱዓም አድርግላቸው ብለዋል። ስለዚህ በቋንቋው መሰረት ሶላት የሚለው በዱዓ የተተረጎመበት ሁኔታ አለ። ሌላ በብዛት ቁርአን ላይ ወአቂሙ ሶላተ ሐዲስም ላይ ሶሉ ኢላ ገይሪ ዛሊክ ሲባል የሚፈለገው ግን ለየት ያለ ራሱን የቻለ የተለያየ እንቅስቃሴዎችን የያዘ በተክቢር የሚጀመር በተስሊም የሚያበቃ የዒባዳ አይነት ነው። ሸሪዓው በተወሰነ መልኩ ከቋንቋው የተለየ ነው።
ነገር ግን በዚህ መልኩ የተለመደው ሶላት ለምንድነው ሶላት የሚል ስም የተሰጠው በሸሪዓ ያለን እንደሆነ በመሰረቱ ሶላት የሚለው ቃል በአረብኛ ቋንቋ ዱዓ ነው። የተለመደው ሙስሊሞች የሚሰግዱትም ሶላት ውስጡ ላይ በብዛት ዱዓ አለበት። ፋቲሓ ስንቀራ ዱዓ አለ። ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም እንላለን። ሩኩዕ ስጁድ ስናደርግ አላህን ምህረት እንጠይቃለን። አተሕያቱ ስንል አላህን ተባረከ ወተዓላ እንለምናለን። የሶላት አብዛኛው ክፍሉ ዱዓ ከመሆኑ አንፃር በመሰረቱ ዱዓ የሆነው ሶላት የሚለው ቃል ለሶላት ስያሜው ተሰጥቷል። ዘካም ይሄው ነው። አረቦች ዘካ የሚሉት በቋንቋ ደረጃ መጥራት፣ መጽዳት፣ ማደግ፣ መጨመር ማለት ነው። የገንዘብ ሰደቃን ዘካ የተባለበት ምክንያት ዘካ ከስስታምነት ስለሚያጠራ ነው። ገንዘብን ከሰው ሐቅ ሊያጠራ ስለሚችል ባለማወቅ በመሳሳት ተቀላቅሎብን የነበረን ሐቅ ዘካ ስናወጣ ማጣራት እንችላለን። ይህ ማለት ሆን ብሎ የሰው ሐቅ የነኩ ያጎደሉ በዘካ አጣራዋለሁ ማለት ይቻላል ማለት አይደለም። እንደዚሁ ደግሞ ዘካ ማለት ማደግ መጨመር ማለት ነው። ዘካ ማውጣት ሀብት እንዲጨምር ያደርጋል፣ አላህ በረካ ያደርገዋል። አላ ኩሊ ሐል ከቋንቋ አንፃር ከሸሪዓ አንፃር ሲባል ማዕናው ይሄም የተፈለገበት ይሄን አንዳንዴ ሸርዓን ይባላል፣ ሌላ ጊዜ ኢስጢላህን ይባላል። ኢስጢላህን ማለት የሐዲስ አዋቂዎች በሚግባቡበት ቃል መሰረት፣ የፊቅህ አዋቂዎች በሚግባቡበት ቃል መሰረት፣ የተፍሲር የቁርአን እውቀት ዘርፍ አዋቂዎች ዑለሞች በሚግባቡበት ወይም እነሱ ተስማምተው ባስቀመጡት የቃል አጠቃቀም መሰረት ለማለት ነው። ይሄን ቁርአንና ሐዲስ ላይ የሸሪዓ እውቀት አዋቂዎች ዘንድ ሐይድ ሲባል ደሙን يخرج من قعر رحم المرأة ከሴት ልጅ ከረሂሟ ከማህፀኗ ውስጥ የሚወጣ ደም في اوقات معلومه ራሱን የቻለ ወቅቱን ጠብቆ ራሱን የቻለ ወቅት ያለው ሆኖ ወቅቱን ጠብቆ የሚወርድ ደም ነው። من غير مرض ولا اصابه አደጋ ደርሶባት ሳይሆን አው መረድ በሽታ ህመም ባለበት ወቅት ላይ በበሽታ በህመም ባደጋ ምክንያት የሚፈስ ሳይሆን ጠቢዒ በሆነ መልኩ በተፈጥሯዊ መንገድ የሚወርድ ደም ነው። በበሽታ ምክንያት ከሆነ በአደጋ ምክንያት ከሆነ የወር አበባ ደም ነው ተብሎ በወር አበባ ደም ምክንያት የሚከለከሉ ነገሮችን ማድረጉ አይከለከልም ማለት ነው። ፈኢነማ ሁወ የወር አበባ ደም እርሱ ሸይኡን ጀበለ አላሁ ዐለይሂ አላህ የፈጠረበት ነገር ነው። በናቲ አደመ የአደም ልጆች በናት የሚለው ለሴት ልጅ አላህ የፈጠረው ነገር ነው፣ ወይም የአደም ልጆች ላይ የፈጠረው ያስገኘው ነገር ነው። خلقه الله في الرحم የተገኘበት ሚስጥር ማህፀን ውስጥ ላይ አላህ አስገኝቶታል። ለተግዚየት الولد في الرحم ማህፀን ውስጥ ያለን ጽንስ በምግብነት ያገለግል ዘንድ ነው አላህ የፈጠረው። ወቅት الحمل ይሄ በእርግዝና ጊዜ ነው። ثم ከዛ በኋላ ደግሞ የተሐወሉ ይቀየራል ለበንን ወደ ወተትነት بعد ولادته ልጁ ከተወለደ በኋላ فإذا لم تكن المرأة ሴት ልጅ ካልሆነች حاملا ነፍሰ ጡር ካልሆነች ولا مرضعا አጥቢም ካልሆነች بقي هذا الدم ይህ ደም ይቀራል لا مصرف له መሄጃ የሌለ ሆኖ ይቀራል። ነፍሰ ጡር ስትሆን ማህፀኗ ውስጥ ላለው ጽንስ ምግብ እንዲሆን አላህ ያደርገዋል። ከወለደች በኋላ ሚጠባ ወተት እንዲሆን አላህ ያደርገዋል። ነገር ግን ነፍሰ ጡርም አጥቢም ካልሆነች መሄጃ አይኖረውም። فيخرج ይሄን ይወጣል في اوقات معلومه በሚታወቅ ራሱን በቻለ ወቅት ላይ በስርዓቱ ይወጣል። تعرف ይህ የወር አበባ ደም የሚወጣበት ሂደት بالعاده عاده ይባላል። او الدوره الشهريه ወይም ደግሞ ደውራ ሸህሪያ ይባላል። ይሄ አረቦች ዘንድ የሚታወቅበት ስያሜው ሲሆን ባጭሩ የወር አበባ ማለት ነው። የወር አበባ ደም አላህ ተባረከ ወተዓላ ሴት ልጅ ላይ ያስገኘው ተፈጥሯዊ ሂደት ነው። አይሻ ረዲየላሁ ዐንሃ ከነብዩ ጋር አለይሂ ሰላቱ ወሰላም ሐጅ ሊያደርጉ በሄዱበት ሐይዳቸው መተው አልቅሰዋል። ረሱሉ አለይሂ ሰላቱ ወሰላም ይሄ አላህ ተባረከ ወተዓላ የአደም ልጆች ላይ ሴት ልጆች ላይ የፈጠረው ነገር ነው። ሐጅ የሚያደርጉ ሰዎች የሚያደርጉትን ነገር ሁሉ አድርጊ ከካዕባ ዙሪያ ጠዋፍ ከማድረግ ውጪ ብለዋል። ሶላት መጀመሪያም የተከለከለ ነው የሚታወቅ ነው። ጾም መጀመሪያም የተከለከለ ነው የሚታወቅ ነው። ከዚህ ውጪ ያሉ 9ኛው ቀን ላይ አረፋ መሄድ፣ ሚና መቆየት፣ ጠጠር መወርወር መሰል ነገሮች ይቻላል። የሚከለከለው ከካዕባ ዙሪያ ጠዋፍ ማድረግ ብቻ ነው ብለው አጽናንተዋታል።
ለምንድን ነው የወር አበባ ደም ሴት ልጅ ላይ የተፈጠረው እንዲገጥማት የተደረገው የተባለ እንደሆነ ማንኛውም አላህ የሚያደርገው ነገር ሕክማና ሚስጥር አለው፣ ምክንያት አለው። ልናውቀው እንችላለን፣ ላናውቀው እንችላለን። የሰው ልጆች ማወቁ ግዴታ አይደል። ምክንያቱም ካወቀ ማንኛውም የሰው ልጅ አርግ የተባለውን ሁሉ ሊያደርግ ይችላል። ትክክለኛ አማኝነት ምክንያቱን እንኳን ያላወቁትን ነገር አላህ ስላለ መልእክተኛው ስላሉ ማመንና መቀበል ነው ትክክለኛ አማኝ የሚያስብል። خلقه الله في الرحم የወር አበባ ደምን የሴት ልጅ ማህፀን ውስጥ አላህ ፈጥሮታል፣ እንዲገኝ አድርጓል። لتغذية الولد في الرحم ማህፀን ውስጥ ያለን ጽንስ በምግብነት በጊዛእነት ያገለግል ዘንድ። መቼ ነው ይሄ የሚሆነው? ወቅት الحمل በእርግዝና ጊዜ። ስለዚህ ሐይድ ያላየች ሴት ወይም ሐይድ የማታይ ሴት ልታረግዝ አትችልም። በእርግዝና ጊዜ የወር አበባ ደም ለጽንስ ምግብ ይሆናል ከሚለው እንደምንረዳው ነፍሰ ጡር ሴት የሐይድ ደም እንደማይወርዳት ሐይድ እንደማታይ እንረዳለን። ነፍሰ ጡር የሆነች ሴት የሐይድ ደም አይፈሳትም፣ ሐይድ አታይም። በፉቃሃዎች መሃል ኺላፍ አለበት ታያለች አታይም የሚል። ራጂሑ የተመረጠው እርግዝና ላይ ያለች ሴት የወር አበባ ደም አይወርዳትም። ይሄ ከእናታችን አይሻም ተነግሯል። ላ ተሒዱል ሓሚሉ ብለዋል። ነፍሰ ጡር ሴት ሐይድ አታይም ብለዋል። ነፍሰ ጡር የሆነች ሴት ደም የፈሰሳት እንደሆነ ወይም መውለጃዋ ተቃርቦ 1-2 ቀን ሲቀረው የወሊድ ደም ነው ሊሆን የሚችለው፣ አሊያ ደግሞ የበሽታ ደም ነው ሊሆን የሚችለው። በምን መልኩ ነው የወር አበባ ደም ለጽንሱ ምግብ የሚሆነው? ቆሻሻ አይደል የተባለ እንደሆነ አላህ ተባረከ ወተዓላ ማንኛውንም ነገር ሆን ብሎት ይሆናል። እንዴት ብሎ ነው? ከእንስሳት ሆድ ውስጥ ከደምና ከፈርስ መሃል ነጭ የሆነ ደስ የሚል የሚጣፍጥ ወተት የሚወጣው ብለን መጠየቅ እንችላለን። ይሄ አልገባ ወይም አልዋጥ ላለው ሰው የወር አበባ ደም ከመሆኑ ጋር ቆሻሻ ከመሆኑ ጋር እንዴት ማህፀን ላይ ላለ ሕፃን ምግብ ይሆናል የሚል ጥያቄ ላነሳ ሰው እንስሳት መኖን፣ ሰሃርን መሰል ነገርን ተመግበው ሆዳቸው ላይ ደም፣ ፋንዲያና መሰል ቆሻሻ ነገሮች ያሉ ከሁለቱ መሃል እንዴት ነው ወተት የሚገኘው ይሆናል ጥያቄው። ከእንስሳት ከደምና ፈርስ መሃል ንጹህ ወተትን ለሰው ልጆች የፈጠረው ያስገኘው ጌታ አላህ ደሙን አላህ ራሱ ንጹህ ገንቢ አድርጎት ለጽንሱ ምግብ እንዲሆን ያደርገዋል። ከተወለደ በኋላም ثم يتحول لبنا ወተት ይሆናል بعد ولادته ጽንሱ ከተወለደ በኋላ። እንዴት አድርጎ ነው ወደ ወተትነት የሚቀየረው? የአላህ ስራ ነው። የአላህ ስራ እንዴት አይባል፣ ሱብሃንአላህ ብቻ ነው የሚባል። وهو على كل شيء قدير ነው። አሁንስ ቢሆን ሰዎች ዘንድ የተለያዩ ቆሻሻ ውሃዎችን በተለያዩ ኬሚካሎች ንጹህ ውሃ አድርገው የሚያቀርቡበት ሁኔታ አለ። በሰው አቅም ይሄን መስራት ከተቻለ በአላህ ተባረከ ወተዓላ ቁድራ ማድረግ የማይቻል ነገር የለም። እንዴት አድርጎ ነው አላህ ከእንቁላል ውስጥ ጫጩትን የሚያወጣው? ደካማ ከሆነ ከዘር ፈሳሽ የሰው ልጅን የሚያስገኘው? ባህሉ መጀራ ብዙ ጥያቄዎች አሉ። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አንድ ነገር እንዲሆን ከፈለገ አላህ ሁን ብቻ ነው የሚለው፣ ይሆናል። فإذا لم تكن المرأة حاملا ولا مرضعا ሴት ልጅ حامل ነፍሰ ጡር ካልሆነች مرضعا አጥቢም ካልሆነች بقي هذا الدم لا مصرف له ደሙ መሄጃ የሌለው ይሆናል። ይሄኔ አላህ በሕክማው እንዲወጣ ያደርገዋል። فيخرج في أوقات معلومة ራሱን የቻለ ወቅት አለው፣ በዛ ወቅት ይወጣል። تعرف بالعادة أو الدورة الشهرية ወሩን ጠብቆ የሚመጣ ሴት ልጅን ሊገጥም የሚችል ደም ከመሆኑ አንፃር الدورة الشهرية ወይም العادة الشهرية በሚል ይሰየማል። በአነጋገር ደረጃ እስላም ስልጣኔን አስተምሮናል። ሰዎች ሲሰሙት እንዲያፍሩ የሚያደርግ ወይም እንዲጠየፉ የሚያደርግን ነገር ስሙን እንዳንጠራ ሸሪዓ አስተምሮናል። ከዚህ አንፃር የወር አበባ መባሉ፣ አልዓዳ መባሉ፣ ዑድር መባሉ መልካም። ሁለተኛው ሲኑል ሐይድ ሐይድ የሚታይበት እድሜ السن الذي تحيض فيه المرأة ሴት ልጅ ሐይድ የምታይበት እድሜ غالبا አብዛኛውን ጊዜ أقل سن
ዝቅተኛው እድሜ ተሒዱ ፊህ አልመርአቱ ሴት ልጅ ሐይድ የምታይበት ዝቅተኛው እድሜ 9 ሲኒና 9 ዓመት ነው። በ9 ዓመቷ ሐይድ ማየት ትጀምራለች ሴት ልጅ። ጋሊበን አብዛኛውን ጊዜ ከ9 ዓመት ጀምሮ ሴት ልጅ ሐይድ ልታይ ትችላለች። ይሄ ዝቅተኛ መነሻው ሲሆን ኢላ 50 ሰነ ከ9 ዓመት ጀምሮ እድሜዋ 50 እስኪሞላ ድረስ የአራባ ደም ታያለች። ቃለ ተዓላ አላህ ብሏል ወላኢ የኢስነ ተስፋ የቆረጡ ሚነል መሒድ ሐይድ ከማየት ሚን ኒሳኢኩም ከሴቶቻችሁ ውስጥ ኢንርተብቱም ከተጠራጠራችሁ ፈዒደቱሁና 3 አሽሁር ከባላቸው ተለይተው ዒዳ የሚቆጥሩበት ጊዜ 3 አሽሁሪን 3 ወር ነው ብላ ሐይዳቸው ለቆመ ወላኢ ለም የሒድና ሐይድ ማየት ያልጀመሩ ሕፃን ሴቶችም የዒዳ ጊዜያቸው 3 ወር ነው አለ አላህ ተባረከ ወተዓላ። ቁርአኑ ላይ አላኢ የኢስነ የተባሉት እነዚያ ተስፋ የቆረጡ ሐይድ ከማየት የተባሉት መን በለግና የደረሱ ሴቶች ናቸው። 50 ሰነ 50 ዓመት እድሜያቸው 50 ዓመት የሞላ ሴቶች ናቸው። ወላኢ ለም የሒድና እነዚያ ሐይድ ያላዩ የተባሉት ደግሞ ሁነ ሲጋሩ ሕፃናት ናቸው። ዱነ 9 እድሜያቸው ከ9 ዓመት በታች የሆነ ሕፃናት ናቸው። ኢዘን የወር ደም በጥቅሉ ሴት ልጅ ዘንድ እንዲገኝ አላህ የሻው የፈቀደው ነገር ቢሆንም የእድሜ ክልል አለው፣ መነሻና ማብቂያ አለው። ጋሊበን አብዛኛውን ጊዜ አቀሉ ሲኒን ተሒዱ ፊህ አልመርአ ሴት ልጅ ሐይድ የምታይበት እድሜ 9 ሲኒን 9 ዓመት ነው አሉ። ከ9 ዓመት በፊት የወር ደም ሴት ልጅ አታይም ማለት ነው። ሁሉም 9 ዓመት የሞላቸው ሴት ሕፃናት ሐይድ ያሉ ማየት አይደለም። አብዛኛውን ጊዜ እንደ አካባቢው እንደ ኖሮ ሁኔታቸው እንዳሉበት ሀገር የአየር ሁኔታ ይለያያል። በጊዜ አይቷል ቢባል በ9 ዓመት ነው ሐይድ ሊያዩ የሚችሉት። ከዛ በፊት ከ9 ዓመት በታች የሆኑ ሕፃን ሴቶች ደም ያዩ እንደሆነ የበሽታ ደም ሊሆን የሚችለው ተብሏል። ይህ የአብዛኞቹ ፉቃሃዎች አቋም ነው። ኢላ 50 ሰነ ከ9 ዓመት ጀምሮ እስከ 50 ዓመት እስኪሞላቸው ድረስ ከ50 በኋላ ሐይድ የለም ማለታቸው። አንዳንድ ፉቃሃዎች እስከ 60 ዓመት ብለዋል። ይሄም ቢሆን ኺላፍ ያለበት ጉዳይ ነው። ከ9 በፊት ሐይድ የለም ከ50 በኋላ ሐይድ የለም ብሎ ቁርአንም ይሁን ሐዲስ ላይ ይህ ስላልተባለ፣ ነገር ግን በርካታ የፊቅህ አዋቂዎች አብዛኛውን ዓለም ላይ ያሉ ሴቶችን ተጨባጭ ሁኔታ በማየት ተገኝቶ ስለማይታወቅ በሚል ከነባራዊ ሁኔታ በመነሳት ከፍተኛና ዝቅተኛውን የሐይድ ማያ ጊዜ ገድበዋል። ይህ ለመጀመሪያ ጊዜ ሐይድ የሚታይበትና ለመጨረሻ ጊዜ ሐይድ የሚቆምበትን እድሜን በተመለከተ ነው። በዚህ መሃል በየወሩ ሐይድ ሲመጣ ዝቅተኛው ሐይድ ሴት ልጅ ላይ ሊታይበት የሚችለውን ጊዜ፣ አብዛኞቹ ሴቶች ዘንድ ሐይድ የሚታይበትን ጊዜ፣ በብዛት በወር ውስጥ ደም የወረደ ሊቆይ የሚችልበትን ጊዜ በተመለከተም ፉቃሃዎች ያስቀመጡት የጊዜ ገደባት ዝቅተኛው 1 ቀን ከሌሊት ነው ብላ ቢያንስ ሴት ልጅ ላይ ሊገኝ የሚችለው ለ1 ቀን ከሌሊት ነው፣ ለ24 ሰዓት ነው። በጣም ከቆየ 15 ወይም 17 ቀን ነው። በብዛት አብዛኞቹ ሴቶች ዘንድ ግን የተለመደው 6 ወይም 7 ቀን ነው ብላ በሁለት ሐይዶች መሃል ሊኖር የሚችለው የጽዳት ጊዜ ወይም ንጹህ ሆና የምትቆይበት የምታሳልፈው ጊዜ 13 ቀን ነው። ከፍተኛው ገደብ የለውም ተብሏል። ዝቅተኛው ሐይድ የሚቆይበት ጊዜ 1 ቀን እስከነ ሌሊቱ ነው ወይም 24 ሰዓት ነው ብሎ ለመገደብ የሚያበቃ ግልጽ የሆነ ደሊል የለውም ብለዋል እነ ኢብኑ ተይሚያ ሌሎችም ሙሐቂቅ የሆኑ ፉቃሃዎች። ግልጽ የቁርአን የሐዲስ ማስረጃ እስከሌለ ድረስ ቁርአንና ሐዲስ ውስጥ ያለው ማስረጃ የተያያዘው ሐይድ ከመኖር አለመኖር ጋር ከመሆኑ አንፃር ለ3 ሰዓትም ይቆይ ለ10 ሰዓትም ይቆይ ለ12 ሰዓትም ይቆይ መስፈርቱን ያሟላ የወር አበባ ደም ከተገኘ ሐይድ ይባላል። ከ24 ሰዓት ያነሰ ጊዜ ብቻ ከሆነ የቆየው ሐይድ አይደለም ብሎ መደምደም አይቻል። ሐይድ መሆኑ በሽታው በከለሩ ሴቶች በሚያውቁት መንገድ ከታወቀ የጊዜ ገደብ የለው።
ከ15 ቀን በላይም ሊፈስ ይችላል። ኢላ አነሁ ላ ዩጥቢቁ ሸህረ ኢጥባቃ ወሩን ሙሉ ብቻ ነው የወረደ ሊቆይ አይችልም የሚባለው እንጂ ከ15 ቀን በላይ ሊወርድ ይችላል። ይህ ጠብዓን ከአብዛኞቹ ፉቃሃዎች የፍቅህ ክታቦች ላይ ካለው በተቃራኒ ነው። ጠንካራው ይሄ ነው። ሐይድ መሆኑን እርግጠኛ እስከሆነች ድረስ በየትኛውም ጊዜ ሲገኝ በሐይድ ምክንያት የሚከለከሉ ነገሮችን መከልከል ይገባል። በመሰረቱ ከሴት ልጅ ማህፀን የሚወጣ ደም የሐይድ ደም ነው ብለዋል ኢብኑ ተይሚያ ረሒመሁላህ ተዓላ። በየትኛውም ወቅት ላይ ቢሆን ከሴት ልጅ ማህፀን የሚወጣ ደም በመሰረቱ የሐይድ ደም ነው፣ የበሽታ ደም ነው አይባል። ይህ ከሆነ ያለ በቂ ማስረጃ ከዚህ ቀን በኋላ ከ15 ቀን ከ17 ቀን በኋላ የሚወርድ ደም የበሽታ ደም ነው የሚሆነው ብሎ መደምደም አይቻልም። በሽታው በከለሩ የወር አበባ ደምን የምታውቅ ሴት ሆና ከዛ በኋላ የሚወርድን ደም የበሽታ ደም ነው ብላ መደምደም እስካልቻለች ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተለያዩ ሱሐባ ሴቶች የደም መዛባት ችግር ሲገጥማቸው ጥያቄ ባቀረቡ ጊዜ ፈኢነ ደመል ሐይድ ይዕረፍ ብላ የወር አበባ ደም ይታወቃል ነው ያሉት። ከዚህ ቀን በላይ የወር አበባ ደም የለም አላሉ። እንደዚሁ በሌላ አጋጣሚ ይህ ችግር ከመከሰቱ በፊት ሐይድ ይወርድበት የነበረውን ቀን ብቻ ሐይድ ነው ብለሽ ከዛ ውጭ ያለውን ስገጂ በላ በመልኩ ሽታ መለየት ባልተቻለበት አጋጣሚ ይሄንም ማድረግ ያልቻሉ ደግሞ አካባቢ ላይ በብዛት በተለይ ከቤተሰብ የወር አበባ ደማቸው እነሱ ላይ የሚቆይበትን ያክል ቀን ቆይተሽ ከዛ ውጭ ያለውን ከሐይድ ውጭ ያለ ደም እንደሆነ አስቢ ብሏል በማዕና الحديث። አብዛኞቹ ኢንሻአላህ እነዚህ ነጥቦች ወደፊት ይሄው ፈስል ላይ የሚብራሩ ይሆናል። ሶስተኛው احكام الحائض ሐይድ ላይ ያለች ሴትን የሚመለከቱ ህግጋት የሚቻሉ ማይቻሉ ነገሮች የሚዘረዘሩበት ነጥብ ነው። አለፍ አንደኛው يحرم حرام ይሆናል في حال الحيض ሴት ልጅ ሐይድ ላይ ባለችበት ሁኔታ ላይ ወጡها እሷን መገናኘት في الفرج በማህፀን لقوله تعالى الله ስላለ ويسألونك عن المحيض ስለ ሐይድ ይጠይቁሃል قل هو أذى ሐይድ ቆሻሻ ነው ነጃሳ ነው فاعتزلوا النساء ሴቶችን አትቅረቡ ራቁ في المحيض በሐይድ ወቅት ላይ ሐይድ የሚወጣበትን ቦታ ስፍራ ራቁት ولا تقربوهن حتى يطهرن ሴቶችን ለግንኙነት አትቅረቧቸው እስኪጠሩ ድረስ ደሙ እስኪቆም ድረስ فإذا تطهرن ደሙ ቆሞ ሲታጠቡ فأتوهن ተገናኟቸው من حيث أمركم الله አላህ ባዘዛችሁ መንገድ በፈቀደላችሁ መንገድ በሐራም በቆሻሻ መንገድ ሳይሆን ልጅ በሚወጣበት መንገድ ተገናኟቸው። إن الله يحب التوابين الله تبارك وتعالى ተጸጽተው የሚመለሱ የሚተወብቱትን ይወዳል። ويحب المتطهرين ንጽህናን የሚጠብቁትንም ይወዳል ብሏል። እዘን ሐይድ ላይ ያለች ሴት ልጅን በተመለከተ ልታውቃቸው ልትጠነቀቃቸው ከሚገቡ ነገሮች መሃል አንዱ የወር አበባ ደም ቆሞ ሳትጠራ ግንኙነት ከማድረግ መታቀብ። ነገር ግን ፍቅህ ላይ የተገደበው ፊልፈርጅ ተብሎ በማህፀን ከዛ ውጪ ባሉ መንገዶች ሸሪዓን በጠበቀ መልኩ ባልና ሚስት የፈለጉትን ነገር ማድረግ የሚቻልበት ሁኔታ ወደፊት የሚብራራ ይሆናል። ويستمر هذا التحريم ይህ ክልከላ ይህ ሐራምነቱ ይቀጥላል إلى أن ينقطع عنها እስኪቆምላት ድረስ خروج دم الحيض የሐይዱ ደም መውጣቱን መውረዱን እስኪያቆም ድረስ መጀመሪያ ቀን ላይ ወይም ደሙ በብዛት የወጣ ባለበት ሰዓት ላይ ብቻ ነው የሚከለከለው አይባልም። የወር አበባ ደም መውረድ ከጀመረበት ካየችበት ቅጽበት ጀምሮ حتى ينقطع እስኪቋረጥ ድረስ እስኪቆም ድረስ መቆሙን ብቻ በቂ አይደለም። وتغتسل منه ገላን እስክታጠብ ድረስ ክልከላው ይቀጥላል፣ ሐራም ይሆናል። ለقوله تعالى الله ስላለ ولا تقربوهن ሐይድ ላይ ያሉ ሴቶችን አትቅርቧቸው ለግንኙነት حتى يطهرن እስኪጠሩ ድረስ ደሙ እስኪቆም ድረስ فإذا تطهرن ደሙ ቆሞ ጠርተው ከታጠቡ በኋላ فأتوهن من حيث أمركم الله الله ባዘዛችሁ መንገድ በፈቀደላችሁ መንገድ ተገናኟቸው እንዳለ። እዘን በሐይድ ወቅት ላይ የሚከለከለው በማህፀን ግብረ ሥጋ ግንኙነት ማድረግ ይሄ ሐራም ወንጀል ሴት ልጅም ልትፈቅድ አይገባም።
ወንድም ሊጠይቅ አይገባም። የተጠየቀም እንደሆነ አላህ የከለከለውን ነገር ቁርአን ላይ አታድርጉት አትቅረቡት የተባለን ነገር ባል ስላዘዘ ተብሎ እሺ አይባል። አላህን በሚያስቆጣ ነገር ፍጡርን መታዘዝ አይቻልምና ዲን አልእስላም ወሰጥ የሆነ ዲን፣ ሚዛናዊ መካከለኛ የሆነ ዲን። አንዳንድ እምነት ተከታዮች በሐይድ ጊዜ ሴት ልጅን የሚገናኙበት ሁኔታ አለ። ሌሎች ደግሞ ሴት ልጅን ሙሉ በሙሉ ተጠይፈው ዕቃ መተኛ የሚለዩበት ሁኔታ አለ። የነካቸውን ዕቃ ሁሉ አይነኩ፣ በበላችበት አይበሉም። ነቢያችን ሰለላሁ ዐለይሂ ወሰለም መካከለኛ የሆነ ሸሪዓን ደንግገዋል። ቀጥለን እንደምናየው ሁሉን ነገር አድርጉ ከግብረ ሥጋ ግንኙነት ውጪ ብለዋል። አይሻ ረዲየላሁ ዐንሃ ሐይድ ላይ ሆና ነብዩ ሰለላሁ ዐለይሂ ወሰለም ከሷ ጋር ይበሉ ይጠጡ ነበር። በጠጣችበት አፏ ባረፈበት ስፍራ ጠይቀው ፈልገው ይጠጡ ነበር። ከእምብርት አካባቢ ከዛ በታች ያለ ሰውነት አካል የሚጠቀለልበት የሚሸፈንበትን ጨርቅ አድርገው አብሯቸው እንዲተኙም ያደርጉ ነበር። ከዛ ያለፈን ነገር ማድረግ ግን ከልክለዋል። ስለዚህ ፈላ ተቅረቡሁን የሚለው ጭራሽ አትቅረቧቸው አትንኳቸው ማለት የነካቸው ልብስ ይነጅሳል የሚሉበት ሁኔታ ሁሉ አለ። ሐይድ ላይ ሆኜ የለበስኩትን ልብስ ለብሼ መስገድ እችላለሁ ወይ ያሉ የሚጠይቁ ሙስሊም ሴቶችም አሉ። መነጀሱ እርግጠኛ እስካልተሆነ ድረስ ችግር የለም፣ እሱን ለብሶ መስገድ ይቻላል። يحرم في حال الحيض وطوها في الفرج ማህፀን ላይ ሐራም ይሆናል ሲባል ከዛ ውጭ ያለው አቅላቸው የተገለበጠ ስብዕናቸው የተቀየረ ግብረ ሰዶማውያን እንደሚያደርጉት ከማህፀን ውጪ ባለ መንገድ ባልና ሚስትም እንኳን ቢሆን መገናኘት ይችላሉ ማለት አይደለም። ሐራም ከዝሙት ሁሉ የከፋ ፊልፈርጅ የተባለበት ምክንያት ሌላ ቀጥለው የሚጠቅሱት እስቲስናእ ስላለ ወይባሑ ሊዘውጅ الحائض ሐይድ ላይ ላለች ሴት ባሏ ይፈቀዳል አን يستمتع በሚምና በዐይን መሃል ታል አን يستمع ነው የሚለው። ይሄ የህትመት ስህተት መሆን ያለበት አን يستمتع ከሚም በኋላ ከዐይን በፊት ታ ያስፈልጋል። ተስሒህ ብላችሁ يستمتع በሉት። አልያ ደግሞ በሚምና በዐይን መሃል ሁለት ነጥብ አስቀምጡበት። ወይባሑ ሊዘውጅ الحائض ሐይድ ላይ ላለች ሴት ለባሏ ይፈቀድለታል አን يستمتع ስሜቱን ማርካት ሚንሃ ከምስቱ ጋር ቢማ ዱነ الجماع في الفرج በማህፀን ግንኙነት ከማድረግ ውጪ ባለ መንገዳ ይከለከለው በማህፀን ግንኙነት ማድረግ ብቻ ነው። ለቀውሊሂ ሰለላሁ ዐለይሂ ወሰለም ነብዩ ስላሉ ይስነዑ ኩለ ሸይን ሁሉንም ነገር አድርጉ ሐይድ ላይ ካለች ሴት ጋር አብራችሁ ብሉ፣ አብራችሁ ተኙ፣ ሌላ ጊዜ የምትሆኑትን የምታደርጉትን ሁሉ አድርጉ ኢለ ኒካህ ግብረ ሥጋ ግንኙነት ሲቀራ። ኒካህ የተለያየ ትርጉም አለው። ጋብቻ የጋብቻ ውል መፈጸም ብቻ አይደለም ኒካህ የሚባለው። ከጋብቻ ውል መፈጸም በኋላ ያለው የባልና ሚስት ግንኙነትም ኒካህ ይባላል። ሁሉን ነገር አድርጉ ኒካህ ብቻ አትሰሩ ማለት አይደለም የተፈለገው። ሐይድ ላይ ያለች ሴት ኒካህ ብታስር ችግር የለም። የሚከለከለው ኒካህ ካሰሩ በኋላ ከሐይድ ሳትጠራ ግንኙነት መፈጸም ብቻ ነው የሚከለከለው። ስለዚህ ሁሉን ነገር አድርጉ ኢለ ኒካህ በማህፀን ግንኙነት ማድረግ ሲቀራ። ኒካህ ሲቀር ሌላ ነገር አድርጉ የሚለው ከዛ ውጪ ባሉ መንገዶች ባልና ሚስት በፈቃዳቸው የፈለጉትን ማድረግ እንደሚችሉ የሚያሳይ። ነብዩም አለይሂ ሰላቱ ወሰላም አይሻ ረዲየላሁ ዐንሃ ሌሎችም ባለቤቶቻቸው እንደተናገሩት ሐይድ ላይ ስንሆን ኢዛር የሚባል ሽርጥ መሰል ጨርቅ እንድንጠቀልል አዘውን አብረውን የተኙ ነበረ ብለዋል። ይህ የነቢይን ጥንቃቄ የሚያሳይ ነው። በመሰረቱ በማህፀን ግንኙነት ሲቀር ሁሉን ነገር አድርጉ ከማለታቸው ጋር ሚስቶቻቸውን ግን ሽርጥ ነገር እንዲጠቀልሉ እንዲጠቀሙ ያዟቸው ነበር። ይሄ የዲን ጥንቃቄን ለማስተማር ነው ይሄን ያደረጉት። እዚህ ጋር ሼኹ ወፈቀሁ አላህ ተዓላ ይሄን ገደብ አላስቀመጡም። በማህፀን ግንኙነት ከማድረግ ውጪ በሌላ መንገድ ኢስቲምታዕ ማድረግ ይችላሉ ሲባል ነፍሱን መቆጣጠር ለሚችል ሰው ነፍሱን መቆጣጠር የማይችል ሆኖ ወሰን ያልፋል ሐራም ላይ ይወድቃል ተብሎ የሚሰጋበት ሁኔታ ካለ ከእንዲህ አይነት ነገር መራቅ ያስፈልጋል። አሊያ ደግሞ ድንበር ማስቀመጥ ነብዩ ባለቤቶቻቸውን ያዙ የነበረውን አይነት መከላከያ ማድረግ ያስፈልጋል። ይህ አንደኛው ነጥብ። ከዛል ከዚሁ ተያይዞ ሼኹ እዚህ ያልጠቀሱት የወር አበባ ደም ላይ ያለች ሴትን መፍታት ይከለከላል። ያ መፋታት ከወሰኑ ከወር አበባ ደም እስክትጠራ ድረስ የመጠበቅ ግዴታ አለባቸው።
ከሐይድ ጠርታ ግንኙነት ሳያደርጉ በፊት ነው መፍታት ያለበት። ሐይድ ላይ ሆና መፍታት አይቻልም። ከሐይድ ጠርታ በተገናኙበት ጊዜም ቀጣይ ሐይዱን ሳይመጣ መፍታት አይቻልም። ከሐይድ እስክትጠራ ተጠብቆ ጠርታ ከታጠበች በኋላ ፍቺው ትክክለኛ የሚሆን የወር አበባ ደም መቆሙ ብቻ በቂ ነው፣ ባትታጠብም ኒካህ ማውረድ ይቻላል ያሉ ፉቃሃዎች አሉ። ነገር ግን ራጂሑ ግልጽ በሆነ በሌላ ሐዲስ እንደተነገረው የወር አበባ ደሙ እንኳን ቢቆም ከጠራች በኋላ ከቆመ በኋላ ታጥባ ነው ኒካህ መውረድ ያለበት፣ ትክክለኛ አወራረድን ይሆን። ይሄን ህግ ጥሶ ሐይድ ላይ ያለች አንድ ወንድ ቢፈታ ኒካሁ ይወርዳል አይወርድም? በዑለሞች መሃል በፉቃሃዎች መሃል የሐሳብ ልዩነት ያለበት ነጥብ ነው፣ ኺላፍ አለበት። ራጂሑና ትክክለኛው ኒካሁ ይወርዳል፣ ነገር ግን ወንጀለኛ ይሆናል። የቢድዓ አወራረድ ይባላል። ፍቺ ለሁለት ይከፈላል። ጠላቅ ሱኒና ጠላቅ ቢድዒ ተብሎ የሱና ፍቺ ሱናን የጠበቀ ፍቺ የሚባለው ከሐይድ እንደጠራች እንደታጠበች ግብረ ሥጋ ግንኙነት ሳያደርጉ መፍታት፣ ካደረጉም ድጋሚ አይታ እስክትጠራ ጠብቆ መፍታት፣ ይሄ የሱና አፈታት ይባላል። የቢድዓ የሚባለው ሐይድ ላይ ሆና ወይም ከሐይድ ከጠራች በኋላ ግንኙነት ባደረጉበት ወቅት ላይ ድጋሚ ሐይድ አይታ ሳትጠራ መፍታት። በዚህ መልኩ በቢድዓ የፈታ እንደሆነ በዚህ መልኩ መፍታቱ ወንጀለኛ ያደርገዋል። ነገር ግን ራጂሑ ፍቺው ይጸድቃል። ሁለተኛው ተትሩኩል ሐኢዱ ሐይድ ላይ ያለች ሴት መተው ግዴታ ይሆንባታል። አሷውማ ጾምን፣ ወሶላተ ሶላትን፣ ሙደተ ሐይድሃ ሐይዷ እስኪቆም ድረስ ሐይድ ላይ እስካለች ድረስ ሶላትና ጾም መተው ግዴታ ይሆንባታል። ወየሕሩሙ ዐለይሃ እሷ ላይ ሐራም ይሆናል ፊዕሉሁማ መጾምና መስገዱ ሁለቱንም ማከናወኑ ሐይድ ላይ እስካለች ድረስ ሐራም ወንጀል ይሆንባታል። ወንጀል ከመሆኑም ጋር ብታደርገውስ ትክክል ይሆናል አይሆንም የተባለ እንደሆነ ወላ የሲሐኒ ሚንሃ ሶሒህም ትክክልም አይሆን። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ነቢዩ ስላሉ አለይሰ ኢዛ ሓደቲል መርአቱ ሴት ልጅ ሐይድ ባየች ጊዜ ለም ቱሰሊ ወለም ተሱም አትጾምም አትሰግድም አይደል እንዴ ብለዋል ነቢ። አዎን አትጾምም አትሰግድም የተለመደ የሚታወቅ ሙተፈቁን ዐለይሂ ቡኻሪና ሙስሊም ሶሒህነቱ ላይ ተስማምተው ዘግበውታል። ኢዘን ሐይድ ላይ ያለች ሴት ከማይፈቀዱላት ነገሮች መሃል አንዱ ሐይድ ላይ ሆና መስገድ፣ ሐይድ ላይ ሆና ሱናም ይሁን ፈርድ ጾም መጾም አይፈቀድላት፣ መተው ግዴታ ይሆንባት። በሐያ ምክንያት ያው መስመር የሳተ ትክክለኛ ባልሆነ ሐያ ምክንያት ሐይድ ላይ ከመሆናቸው ጋር ጾሙም ይውላል፣ የሚሰግዱም ጭምራል። ይሄ የማይፈቀድ ሐያ ነው። ወከዛሊክ ህፃናት ለአካለ መጠን ደርሰው ሐይድ ማየት ጀምረው ሳለ መናገር በማፈራቸው ምክንያት ሐይድ ላይ ሆነው የሚጾሙበት የሚሰግዱበት ሁኔታ አለ። ይህ ተፈጥሯዊ የሆነ ጉዳይ ነው። በአግባቡ በዚህ ዙሪያ መነጋገር፣ መረዳት፣ ማስረዳት ያስፈልጋል። ህፃናትን ሁሉን ነገር ለነሱ መንገር ከባድ ቢሆንም ሁሉንም ነገር መንገር መተው ግን የባሰ ከባድ ነው። ጋጠወጥ የሆኑ የሐያ ጉዳይ ማያሳስባቸው አይነት ወላጆች እንደሚያደርጉት ከማድረግ በመታቀብ እድሜያቸውን፣ ሁኔታቸውን፣ ያሉበትን ዘመንና አህዋል ከግምት ውስጥ በማድረግ ቀስ አድርጎ በሂደት ማስረዳት ያስፈልጋል። አሁን ላይ ትምህርት ቤቶች ላይ እንዲህ አይነት ነገር ያውም ሐያን በሚጻረር መልኩ የሚነገርበት በየክፍሉ የሚማሩበት ሁኔታ ከመኖሩም አንፃር ልጅ ከወላጁ ጋር እንዲህ አይነት ነገር ጭራሽ ማውራት የለበትም በሚል በር ዘግተው ትክክለኛ ያልሆነን መረጃ ከተሳሳተ ምንጭ ከውጭ ሰው እንዲያገኙ መፍቀድ ተገቢ አይደል። በሁሉም ነገር ሚዛናዊነት ያስፈልጋል። ሙሉ በሙሉ በሩን መዝጋትም ተገቢ አይደለም። ልቅ ሆኖ እንደፈለጉ ማውራትም ተገቢ አይደለም። በመጠኑ ሁኔታቸውን ያነበቡና ያዩ ማስረዳት። እንዲህ ነገር ሊገጥምሽ ይችላል፣ እንዲህ ነገር ከገጠመ ሶላት አይሰገድም፣ ጾም በጊዜው አይጾምም፣ ሌላ ጊዜ ቀዷ ይወጣል። ሴት ልጅ እንዲህ ነገር ከገጠማት ለአካለ መጠን ደርሳለች ማለት ነው። ለአካለ መጠን ስትደርስ አንዲት ሴት 5 ወቅት ሶላት በአግባቡ መስገድ ዋጅብ ይሆንባታል። ጾም መጾም ዋጅብ ይሆንባታል። ሒጃብ ማድረግ ዋጅብ ይሆንባታል። አጅነቢ መንካት፣ መቀራረብ
ከአጅነቢ ጋር ተነጥሎ መቀመጥ አይፈቀድላትም እያሉ ማስተማር ከዲን ጋር የሚያያዝ ጉዳይ ነው። ወላኪን ይሄን ለካፊሮች እንደሚያደርጉት ሐያ በጎደለው መልኩ ወንድና ሴት ተቀላቅሎ በየጊዜው የደጋገሙ ማውራት አያስፈልግም። ወይሕሩሙ ዐለይሃ ፊዕሉሁማ አፍራ አልያ ደግሞ ኋላ ላይ ቀዷ ከማወጣ ብላ እንኳን ላድርግ ብትል ወንጀለኛ ትሆናለች። ብታደርገው እንኳን ሶሒህ አይሆንም፣ አይቀርላትም። አልፎ ሁሉ ውዱእ ሳያደርጉ ጀናባ ሳይታጠቡ ሐይድ ላይ የወር አበባ ደም የወሊድ ደም ላይ ሆኖ ሆን ብሎ እያወቁ መስገድ ኩፍር ደረጃ ላይ ሁሉ ሊደርስ የሚችል ወንጀል ነው። በተለይ ሐነፊዮች ዘንድ ዲን ላይ ማሾፍ ነው የሚሆን። ወደ ሶላት ሲገባ መሟላት ካለባቸው መስፈርቶች አንዱ ጧሃራ ነው። ሐይድ ካለ ጧሃራ የለም። ጧሃራ ሙሉ ጧሃራ እንደሌለው ያወቀ አላህ ፊት የሚቆም ሶላት የሚሰግድ በዲን እየተጫወተ እያሾፈ ነው። በዲን ማሾፍ ያከፍራል ያሉበት ሐል አለ። ነገር ግን ሆን ብሎ በዲን ማሾፍን ፈልጎ እስካላደረገው ድረስ አያከፍርም ነው ራጂሑ። ወላ የሲሐኒ እኔ ለብቻዬ በኋላ መጾም ይከብደኛል፣ ወንጀል ቢሆንም ባይቻልም ልጹመው ብላ ብትጾም ሴት ልጅ ሶሒህ አይሆንም፣ ትክክለኛ አይሆንም፣ ያስጠይቃል፣ ድጋሚ መጾም አለባት። የዚህ ደሊሉ አለይሰ ኢዛ ሓደት አልመርአቱ ለም ቱሰሊ ወለም ተሱም፣ ሴት ልጅ ሐይድ ላይ ስትሆን አትጾምም አትሰግድም አይደል የሚለው የነብዩ ሰለላሁ ዐለይሂ ወሰለም ንግግር። ይህ የተባለበት ራሱን የቻለ ምክንያት አለው። ረጅም ሐዲስ ነው፣ ወደፊት የሚገለጽ ይሆናል። ፈኢዛ ጠሁረት አልሐኢዱ ሐይድ ላይ የነበረች ሴት ከሐይዷ ከጠራች ከታጠበች ፈኢነሃ ተቅዲ ሰውመ እሷ ጾምን ቀዷ ታወጣለች። ወላ ተቅዲ ሶላተ ሶላትን ግን ቀዷ አታወጣ። ይህም አንድ ልብ መባል ያለበት ጉዳይ ነው። በሐይድ ምክንያት ጾም ሶላት ይቋረጣል፣ ይቆማል። ነገር ግን ኋላ ላይ ስትጠራ ጾም ቀዷ መውጣት አለበት፣ ሶላት ግን ቀዷ አይወጣም። ለምን ከተባለ ሊቀውሊ ዓኢሸተ ረዲየላሁ ዐንሃ ዓኢሻ አላህ መልካም ስራቸውን ይውደድላቸውና ስላል ኩና ነሒዱ ሐይድና የነበረኛ ሴቶች ዐላ ዐህዲ ረሱሊላህ በነቢዩ ዓለይሂ ሰላቱ ወሰላም ዘመን ፈኩና ኑእመሩ ሐይድን በምናይበት ወቅት በዛ ዘመን ኑእመሩ እንታዘዝ ነበር ቢቀዷኢ ሶውሚ በሐይድ ጊዜ ያልጾምነውን ያለፈንን ጾም ቀዷ እንድናወጣው፣ ወላ ኑእመሩ ግን አንታዘዝም ነበረ ቢቀዷኢ ሶላቲ ሶላትን ቀዷ አውጡ ተብለን አንታዘዝም ነበር ብለዋል። ግን የምናደርገው ምንተው ማስረጃን መሰረት አድርገን በዓቅል አይደለም፣ በግል ፍላጎት አይደለም። እንዴት ሶላትን አቆማለሁ አላቆምም አይባል። እንዴት በሐይድ ያለፈኝን ሶላት ተዋለሁ ቀዷ አወጣለሁ ሶላት መቋረጥ የለበትም አይባል። አይሻ ረዲየላሁ ዐንሃ ይሄን የተናገሩት ሙዓዛ የምትባል ሴት ጠይቃቸው ለምንድን ነው ሶላት ቀዷ ማይወጣው ጾም ቀዷ እየወጣ ስትል አሐሩሪየቱን አንቲ በላታለች። አንቺ ሐሩሪያ ነሽ እንዴ? ኸዋሪጆች የሚገኙበት አካባቢ ነው፣ ከዛ ነው እንደ የመጣሽው? የእነሱ ተከታይ ነሽ እንዴ? እነሱ ናቸው እንዲህ አይነት ጥያቄ የሚጠይቁት ማለቷ ነው። በትክክልም ሐይድ ላይ ያለፋትን ሶላት ቀዷ እንድታወጣ ያዙ ነበር። እዛ አካባቢ ላይ የነበሩ ሐሩራ ላይ የነበሩ ኸዋሪጆች ከልክ በላይ አጥባቂዎች ከመሆናቸው የመጣ እኔ አይደለሁም ነገር ግን ማወቅ ፈልጌ ነው የምጠይቀው ብላ ሙዓዛ መልስ ሰጣት። ይሄኔ ነው አይሻ ረዲየላሁ ዐንሃ እኛ በነቢይ ዘመን ሐይድ ላይ ስንሆን ያለፈንን ሶላት ቀዷ አውጡ አንባልም ነበር፣ ጾምን ግን ቀዷ አውጡ እንባል ነበር ብላለች። አላህና መልእክተኛው አድርጉ ያሉንን ነው የምናደርገው፣ ወደ መሩን ነው ምንመራው ምንሄደው። ወልፈርቁ በሐይድ ጊዜ ያለፈ ቀዷ የሚወጣ ጾምና ቀዷ የማይወጣው ሶላት ፈርቁ ልዩነቱ ወላሁ አዕለም ይበልጥ አዋቂው አላህ ከመሆኑ ጋር አነ ሶላት ተተከረሩ በየዕለቱ በተደጋጋሚ የሚደጋገም ዒባዳ ነው። ስለዚህ ፈለም የጅብ ቀዷኡሃ እሱን ቀዷ ማውጣቱ ግዴታ አልሆነም። ለምንድን ነው ግዴታ ያልሆነው? ሊልሐረጂ ስለሚያስቸግር፣ ወልመሸቀቲ ስለሚከብድ ፊ ዛሊክ ይሄም ማድረግ በቀን 5 ወቅት ሶላት ይሰገዳል በግዴታነት በየወሩ ለ5 ቀን ለ6 ቀን ለ7 ቀን ለ10 ቀን ከዛም በላይ በሐይድ ምክንያት ያቆመችውን ሶላት ሁሌ ከሐይድ ስትጠራ ቀዷ አውጪ ብትባል ስለሚደጋገም ሊያስቸግር ሊከብድ ይችላል። በተለይ የልጆች እናት ከሆነች ሰላም ይበዛባት ከሆነ ህመምና መሰል ነገሮች ካሉ ሊከብድ ሊያስቸግር ይችላል።
አላህ ደግሞ ተባረከ ወተዓላ ዲነል እስላም ውስጥ ሐረጅን አንስቶልናል፣ አስወግዶልናል። ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅን ብላ በቋሚነቱም ከምንሰግደውን ሶላት በጤንነት ጊዜ መንገድ ስንሄድ አሳጥረን እንድንሰግድ አጠጋግተን እንድንሰግድ ተፈቅዷል። በሽተኛ ቁጭ ብሎ እንዲሰግድ ተፈቅዷል። ሁሉም ሶላት በወቅቱ መስገድ ካቃተው ከከበደው ሚረዳው ከሌለ ዙህርን ከዐስር መግሪብን ከኢሻ እንዲሰግድ ተፈቅዷል። መንገደኛ እንኳን ባይሆን ለበሽተኛ። በምክንያት ያለፈ ሶላት ከሆነ ግን ብዙ ስለሚሆን በየወሩም ስለሚደጋገም አንዳንድ ሴቶች የሐይድ ቀናቸው ሊረዝም ሁሉ ስለሚችል ሶላቱ ቀዷ አይወጣም። ቢኺላፍ ሶሚ ከጾም በተቃራኒ ጾም በዓመት አንዴ ነው የሚሆን። አንድ ወርም ብቻ ነው። በአንዱ ወር ውስጥ አብዛኛውን ጊዜ 7 ቀን 6 ቀን ነው ከጾም ልትታቀብ የምትችለው በሐይድ ምክንያት። 11 ወር ሙሉ ሰፊ ጊዜ አለ ቀዷ ማውጣት ትችላለች። በሐይድ ምክንያት ያለፈ ጾም ቀዷ የሚባለው እንዲሁ ከተስሚያ አንፃር ነው፣ እንደ ስያሜ ነው እንጂ በወቅቱ ላይ መጾም የማትችል ከመሆኑ ጋር ኋላ ላይ ስትጾመው ቀዷ አይባልም። ለሷ አዳ ነው የሚባል። ቀዷ የሚለው ቃል በጊዜው ያልተደረገ ኋላ ላይ የሚደረግ ዒባዳ ማለት ነው። ጾምም ሊሆን ይችላል፣ ሶላትም ሊሆን ይችላል። በእንቅልፍ መሰል ምክንያቶች ያለፈ በጊዜው ማድረግ እየቻለ ወይም በጊዜው ማድረግ የሚወጅብበት ሰው ከመሆኑ ጋር በጊዜው ያላደረገ ሰው ኋላ ላይ ሲያደርገው ቀዷ ቢባል ያስኬዳል። በጊዜው ግን ላድርግ እንኳ ቢል ማድረግ የማይፈቀድለት ለምሳሌ ሐይድ ላይ ያለች ሴት ከመሆኑ ጋር ኋላ ላይ ሲከፍለው ቀዷ አይደለም የሚባለው አዳ ነው የሚባለው። እሱ በወቅቱ እንዳደረገው ነው የሚቆጠረው ተብሏል። ጾምም ይሁን ሶላት የሚከለከለው ፈርዱም ሱናውም ነው። هذا الله تعالى أعلم እዚህ ላይ እናበቃና ኢንሻአላህ ተዓላ ሳምንት እንቀጥላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።